ወታደሮችን ሲያስጨንቅ ቆይቷል። የአሜሪካ ጦር ይህንን መሪ ለማስቆም ወሰነ። ተልእኮም ኦፕሬሽን ቀይ ክንፎች ወይም የቡድኑ መሪ ሌተናል ማይክ መርፊ ነበር። አብረውት ያሉት ማቲው አራቱም ኮማንዶች በሄሊኮፕተር ተራራው ላይ ከወረዱ በኋላ ለብዙ ሰዓታት በእግር ተጉዘው ምቹ የመደበቂያ ቦታ ያዙ። የአህመድ ሻህ ካምፕ ከታች ይታያል። ሁሉም ነገር በእቅዱ መሰረት እየሄደ ነበር። ይህ በሰብአዊነት ትክክለኛው ውሳኔ ነው። ነገር ግን እረኞቹ እንደሄዱ በቀጥታ ወደ ታሊባን ሄደው እንደሚናገሩ 99% እርግጠኛ ነበሩ። የቡድኑ መሪ ሌተናል መርፊ ከብዙ ክርክር በኋላ የመጨረሻውን ውሳኔ ወሰነ። እረኞቹን ፈተው ወደ ሌላ ተራራ ጫፍ ለመውጣት መሮጥ ጀመሩ፣ የሬዲዮ ምልክት ለማግኘትና ለማምለጥ። ነገር ግን ጊዜ አልነበራቸውም። ከአንድ ሰዓት ተኩል በኋላ እረኞቹ እንደተገመተው ለታሊባን ነገሩ። በድንገት ከአራቱም አቅጣጫ ተኩሱ ተከፈተ። አንድ የመጨረሻ ውሳኔ ያደረገ፣ ራሱን መስዋዕት ለማድረግ ከተደበቀበት ድንጋይ ወጥቶ በጥይት ዝናብ መካከል ወደ ክፍት ቦታ ሮጠ። ይህን ያደረገው የሳተላይት ስልክ ምልክት ለማግኘት ነበር። ስልኩን ዋናው መስሪያ ቤት የእርዳታ ሄሊኮፕተር፣ አንድ ግዙፍ ቺኑክ ሄሊኮፕተር 16 ምርጥ የልዩ ኮማንዶ አባላትን 8 ኔቪ ሲል እና 8 ናይት ስቶከር ጭኖ ወደ ተራራው አመራ። በተራራው ላይ ይህ በአፍጋኒስታን ጦርነት እስከዚያ ጊዜ ድረስ በአንድ ቀን የደረሰ ትልቁ አደጋ ነበር። ዳኒ ዲየትስ ሞቷል። ማቲው አክሰልሰንም ሞቷል። ማይክ መርፊ ሞቷል። አሁን የቀረው ማርከስ ለትሬ ብቻ ነው። እሱም ክፉኛ ቆስሏል። አጥንቶቹ ተሰብረዋል። ጉላብ ጀግንነት ምን ያህል ጠንካራ እንደሆነ ያስተማረ የማይረሳ ታሪክ ነው። ስለተመለከታችሁን እናመሰግናለን። ለቤኪ ቲዩብ ላይክ ማድረግ፣ ሰብስክራይብ ማድረግ